ይመጣል ወይ ነው። እኛ አሁን የቲክቶክ አርበኞች ነው መባል የምንችለው። ለምን እዚህ ጋር በማውራታችን ለውጥ አይመጣም። ይልቁንስ እንደዚህ በትክክል አስመስለው መጥተዋል። ሌሎቹ እንደዚህ አስመስለው እንደሚመጡ እሱም አስመስለው መጥተው እያሳወቁን ነው። ትክክል ነው፣ እውነት ነው። ግን ከዚህ በተረፈ እንደዚህ ይህን ያህል ስንተቻች ያለ አግባብ ጊዜያችንን ስናጠፋ ከምንውል ወንጌልን ብንማርና ስለ ወንጌል ብናቅ ያኔ ስለ ወንጌል ስናቅ እውነትና ትክክለኛ የሆነውን እውነተኛ አባት የሆነውና ትክክለኛ አባት የሆነውን መለየት ይቻላል። አሁን እዚህ ቲክቶክ ላይ አውደ ምሕረት ላይ ወጥቶ አንድ አለቃ ይሄ ቄስ ዘራፊ ነው፣ ይሄ ቄስ እንደዚህ ነው ስላለ አለቃው ትክክል ነው ማለት አይደለም። ቲክቶክ ላይ ወጥቶ ደግሞ እነገሊ እንደዚህ ናቸው እነገሊ እንደዚህ ናቸው ስላልን እነዛ አባት ወይም ደግሞ እነዛ ሰዎች ትክክል አይደሉም። ስለዚህ አሁን እዚህ ያላችሁ ምሳሌ አቡነ መርካቶ አስመስለው መጥተው ተሆነ ነገርም ተነክተው ሊሆን ይችላል፣ የሆነ ነገርም ሆነው ሊሆን ይችላል። በምንድን ነው የምናምናችሁ? እኛውን በጣም እየተወዛገብን ነው። ስለዚህ እንዴት ነው ማመን የምንችለው? ማንን ነው ትክክል? ቲክቶክ ላይ ስለ ጮኸ ነው ትክክል ነው የምንለው ወይስ ደግሞ በአውደ ምሕረት ላይ ወጥቶ እኔ አንድ አለቃ አጋጥሞኝ ያውቃል። አውደ ምሕረት ላይ ወጥቶ ቄሱ ሌባ ነው ይላል። ገባ ብለን ስናጠና ግን ምንድነው የንስሐ ልጆችን እንደዚህ ገንዘብ አውጡ በል ሲል አይ የንስሐ ልጆች እንደዚህ ናቸው አቅም የላቸውም ብሎ ስላለው ብቻ ሌባ ነው እያለ መተቸት ጀመረ። ልክ እንደዛ ሁሉ እዚህ ላይ ምንድነው ትክክለኛነታችሁን ማወቅ የምንችለው? እናንተ ስለተቻችሁ እናንተ ትክክል ናችሁ ማለት አንችልም። ሌሎችም ስለተተቹ እነዛ ስህተት ናችሁ ማለት አንችልም። በመንፈሳዊ ርዕይና በመንፈሳዊ መነጽር ማየት ስንችል ነው ሰውን ትክክል ነው አይደለም ብለን መለየት የምንችል። በኦርቶዶክሳዊ አስተምሮ መለየት ስንችል አሁን ምሳሌ አቡነ መርካቶ ትክክለኛነቱን መረዳት የምንችለው በቅድስት ቤተክርስቲያን በእርሱ አትለካም። በቅድስት ቤተክርስቲያን አስተምሮ መነጽር ስናየው ግን ትክክልና ትክክል መሆኑን መለየት እንችላለን። ስለዚህ ቅድሚያ መማር ይቅደም። ህዝቡን አስተምሩት፣ ከመተቸት ህዝቡን አስተምሩት። ማምላክም ምሬ ነው የምል። እኔ አሁን ምሳሌ ተተማርኩ ታወቅኩ ትክክለኛ የሆነውን ያልሆነውን መለየት እችላለሁ። ከዛ ውጭ ግን ትችት ሆነ የምሰማው ሁሌ ትችቱ ትክክለኛና ትክክለኛ ያልሆነውን ሰው እንድለይ ሊያደርገኝ አይችልም። ፕሊስ እባካችሁ ቲክቶክ ላይ ስለተሳደብን ለውጥ አይመጣም። ቲክቶክ ላይ ስለተሳደብን አንተማ ቲክቶክ ላይ ከሌን ስለተሳደብክ መንግስተ ሰማያት ግባ የሚል ትምህርት ሊመጣ አይችልም። ማንን አስተምረህ ወደ ትክክለኛ እምነት መልሰሃል የሚል ነው ትክክለኛ ጥያቄ ሊሆን የሚገባው። ስለዚህ እባካችሁ ማለት እፈልጋለሁ። ይቅርታ ጨርሻለሁ። እኔ ላውራ ትንሽ መልስ ጭምር አድርጌ እኔ ትንሽ ሀሳብ ልስጥና ልውረድ። ምክንያቱም እኔ የተረዳሁት ምንድን ነው እውነት ለመናገር አይሰማም። ትክክል ነው። ትምህርት ይፈልጋል። ደግሞ ሁላችሁ ወንጌልን ትክክለኛ የምትፈልጉ ከሆነ በየቦታው ወንጌል እየሰጠ ነው። ከዚያ ሄዱና ተማሩ። አሁን ህዝቡ ተምሯል። በተለይ ከሳምንት እስከ ሳምንት ኮርስ እየተባለ የከተማው ሰው ትምህርትን ያውቃል። መጽሐፍ ቅዱስን ነው ከቤቱ እያጠና ነው። በየስልኩ ነው። አላጠና ያለ የመርካቶን ሌቦች ብቻ ነው አላጠና ብሎ ያለው። እኛ ደግሞ ይኸውላችሁ ሰዎችን እያማ አይደለም በመረጃ የምናወጣቸው ሐሜትም አይደለም። የሰሩትን ስራ ቤተ መቅደስ ውስጥ ሆኖ ባይላንድ ሽንቱን የሚሸና አስተዳዳሪው ምንም የቤተክርስቲያን አገልጋይ መነኩሴዋን አቃይባን ያስነወረ ይሄው ከምርመራ አልመረመርም እያለ ወደ ሀገር የሚዞር ግና ደግሞ በማስመሰል እኔ እንትን ሀገር ሰው ስለሆንኩ በጫናነት ተነስተውብኝ ነው እያለ ግና አነጋገሩን የሚያሳምር የቤተክርስቲያን ውስጥ አይት ይሄ ሰውዬ ማለት ነው። አሁን ለየትኛው ነው ወንጀል የሚያስፈልገው? ለየትኛው ህዝብ ነው ወንጀል የሚያስፈልገው? መልካም መሆን ለራስ ነው። እባካችሁ አድራሻውን በውስጥ መስመር እናወራ። መገደላ ኢትዮጵያ ነው ያለሁት። አይወልህ ጎጃም ውስጥ አላ ታገኘኛለህ። አትጭኝ። ይሄ ሞኝነት የየዋዎች ጅልነት ነው የተወተው። ይሄ ሞኝነት ነው ባባዬ። ቆይ መጀመሪያ ይሄን ጦርቆስ ላስገባ። አቡነ መርካቶ እንደዚህ ጉልበት ካላቸው ከትቸው አንዴ እንደዚህ ጉልበት ካላቸው አባቷ ዶር የዛኔ ታድሶ ምን አለ በአንገቱን ባሉልን እንደዚህ ጉልበት ካላቸው ምን አለ ያንን መርጌታ ሚስጥሩ ነኝ የሚለው ያንን ምን አለ እንደ ጉልበት ካላችሁ እንደዚህ የምታቀራሩ ሰዎች እናንተ በእርግጥ ይኸውላችሁ ምንም አቅም የላችሁም። ሸምበቆ ናችሁ እናንተ። አቅም ካላችሁ እነዚህ ያነ መምታት አቡነ መርካቶ በእውነት ይፍቱኝ ይባርኩኝ። እርስዎ በጣም ጀግና ነው። ይቀጥሉ። ማንም እንዳይነካው እኔ አለሁ። መርካቶ ይፍታ። መርካቶ ይባርክ። ቀጥሉ። መርካቶ ይባርክ። ሰላም ናችሁ? እሺ የምትሳደው ሰዎች ብሎክ እያደረኩ እሺ እቀጥል አይደል? ትንሽ ላይ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አቡነ መርካቶ ሰላም ብያለሁ። ኧረ ስርዓት ይኖር። ኧረ እሺ በቃ አውሩ። እሺ ኧረ አባቴ ኮፍያውን አያንሱ። ጥሩ ነው። እንግዲህ አልቀበልና መምህር ሰሎሞን ይቀጥላሉ። ከመምህር ሰሎሞን ቀጥላችሁ ያላችሁ ወደታች በሩ እናቱን ልጅ ብዬ ነው። ልቀጥል? ቀጥሉ።
እሺ ስለተሰጠኝ እድል አመሰግናለሁ። እንግዲህ በእውነት አሁን እኛ ምንድነው የተዋህዶ ልጆች አንድነት ያስፈልገናል፣ ሰላም ያስፈልገናል፣ ፍቅር ያስፈልገናል፣ መከባበር ያስፈልገናል። አሁን ዘርፈ ብዙ ችግር እንዳለብን ማወቅ አለብን። ዘርፈ ብዙ ችግር ምንድነው ስንል አንድ ቦታ ላይ አተኩረን እከሌ ኃጢአተኛ ነው፣ እከሌ በደለኛ ነው፣ እከሌ እንደዚህ ነው ብቻ ሳይሆን ቤተክርስቲያናችን ስርዓቷ እየተሸረሸረ ነው፣ ዶግሟ እየተናደ ነው፣ ቀኖኗ እየተጣሰ ነው። ስርዓተ ቤተክርስቲያን ሁሉ ከውጭ ካሉት ይልቅ ለምሳሌ ምስጢሩን እነዚህ የወጡትን የተሐድሶ እንከፎችን ብቻ ሳይሆን የተሐድሶቹን ለይተናቸዋል። ቤተክርስቲያን መጥተው ዳግም ሁለተኛ ቤተ መቅደስ ገብተው አይቀድሱም። ዳግም መጥተው አውደ ምሕረቱ ላይ ቆመው አያስተምሩም። በቤተክርስቲያን አካባቢ መጥተው እንቅፋት የሚሆኑበት እድል ጠባብ ነው፣ አናሳ ነው። ግን አሁንም በቤተክርስቲያን ውስጥ ተቀምጠው በቤተክርስቲያን ውስጥ እየተመላለሱ የቤተክርስቲያን ደሞዝ እየበሉ የቤተክርስቲያንን መና እየጎረሱ የቤተክርስቲያንን ወይን እየተጎነጩ በቤተክርስቲያን ውስጥ እየተመላለሱ ለቤተክርስቲያን ሸክም ለህዝበ ክርስቲያኑ ሸክም ሆነው ግን እምነት የሌላቸው ስርዓተ ቤተክርስቲያን የሌላቸው ለተዋህዶ የማይቆረቆሩ በቤተክርስቲያን ላይ እንቅፋት የሆኑ ለአማኙም እንቅፋት የሆኑ ለቅድስት ቤተክርስቲያን እድገትም ለአማኙም እንቅፋት የሆኑ አማኞች አሉ፣ የቤተክርስቲያን አገልጋዮች አሉ። እነዚህ ናቸው አሁን ቤተክርስቲያን እንቅፋት እየሆኗት። በየአድባራቱ በየገዳማቱ ስንሄድ ይሄ አይነት ነው። ግን እስበሳችን ደግሞ ያልተግባባንበት አባከሌ ንጹህ ነው፣ አባከሌ መጥፎ ነው፣ አባከሌ ጥሩ አባት ነው፣ አባከሌ የሚለውን እኛ በየትኛው መስፈርት ነው እኛ የምናስቀምጠው? መስፈርታችን ቅድስት ቤተክርስቲያን ናት። ስንቀርብና ስንወያይና መረጃ ስንይዝ ግን እኔ የማተኩረው ቤተክርስቲያን እቅፍ ውስጥ ካለው ሰው ይልቅ ከቤተክርስቲያን እንቅፋት ወጥቶ ከቤተክርስቲያን ውጭ ሆኖ ምዕመናኖችን የሚዘርፍ ምዕመናኖቻችንን የወሰዱትን ትተን ምዕመናኖችን ሰብስበው የያዙት ላይ አተኩረን ሌላ ምንድነው አባባል አለ፣ የቆጡን አወርድ ብላ የብብቷን ጣለች የሚባል ነገር አለ። ቆጥ ላይ ያለውን ዕቃ ስናወርድ በእጃችን የያዝነውን እንዳንጥል። አሁን እኛ ማሰብ ያለብን በእጃችን ላይ ያሉ አባቶች አሉ። በእጃችን ላይ ያሉ አባቶች የሚቀድሱ በትናንሽ በጥቃቅን ስህተት ውስጥ ያሉ አባቶቻችንን ሳንወረውር ትላልቅ እንቅፋት እንደዛው ልጅ በመውለድ በቤተክርስቲያኒቱ ላይ ለምሳሌ አንድ ካህን እንዴት መነኩሴ ሆኖ ልጅ ወልዶ ሴት አስለቅሶ በቤተክርስቲያን ላይ አድዋ ብሎ ቀድሶ የሚያቆርብ ከሆነ ይሄ እኮ ቤተክርስቲያን ሁለት ጊዜ ይገደላል። ሴት በመድፈር ቤተክርስቲያንን በድሏታል። ስጋ ወደሙን በድፍረት ያለ ክህነት በወደቀ በተሰባበረ ክህነት ምንም በሌለ ክህነት በአቶ አድዋ ብሎ ስንቶቹን አቆርቧል፣ ስንቶቹን ባርኳል። ይሄ ሁሉ ተደጋጋሚ ስህተት በቤተክርስቲያናችን ላይ አንድ ሰው አይደለም፣ ሁለት ሰው አይደለም፣ ሶስት ሰው አይደለም፣ ብዙ አሉ። እኛ ግን የምናተኩረው ስርዓት ካለው ሰው ላይ ነው። እና እኔ አሁን አቡነ መርካቶ ቀደም እናስኦ አባ ዮሐንስ ድጋፍ ሳይሆን ለምን ቤተክርስቲያን የሚያቆርቡ ቤተክርስቲያን የሚያስቀድሱ በቤተክርስቲያን ላይ አማኙ እንዲመላለስ የሚያደርግ ገዳማትን የሚመሰርቱ ቤተክርስቲያን እንድትስፋፋ አቅም ያላቸውን አባቶች ላይ ሳይሆን ትችታችን ማድረግ ያለብን ቤተክርስቲያን እንድትዳከም፣ ቤተክርስቲያን እንድትወርቅ፣ ቤተክርስቲያን አገልጋይ አልባ እንድትሆን ከሚያደርጉ ሰዎች ላይ አፋችን መጀመሪያ እንክፈት። እነዚህን አባቶች ደግሞ ጥቃቅን ስህተታቸውን ደግሞ በቤተልሔም በቤተክርስቲያን ጀርባ በቤተ መቅደሱ መምከር መዘከር እንችላለን እንጂ አጋልጠን ለመናፍቃን አንስጣቸው የሚል ሀሳብ ነው ያለኝ። ገብረስላሴ ሰላም ብያለሁ። ገብረስላሴ እንደው አንዳንድ ጊዜ እስቲ ጾም ነው እስቲ ገብረስላሴ እንዲያናገር ፈልጌ ነው። አቡነ መርካቶ ያስታርቁን እስቲ እንደው ምንም ታረቀው ይቅርታ በጣም ምንድነው በሶቪየት ባለሟል ሆኖ ስላገኘሁት ነው። በክርስቶስ ደም ታርቀናል። ሶሎሞን እኛ በክርስቶስ ደም ታርቀናል። ገብረስላሴ ቆይ ድምጽ ይቀጥል። ይሰማል ድምጼ? አዎ አባታችን ይሰማል። አዎ ድምጽ ይሰማል። እሺ አቡነ ይባርኩን በረከቶን ይደርብን። መዝረት ማስመሰል ይበል እና መጀመሪያ ላይ ያው ወንድሞቼ በጣም ያው ትክክል ነው ያወሩትና ከዚህ በላይ መጨመርም አያስፈልግም። አንዳንዶቹ የሚሳደቡ አንዳንዶቹ እኔ ራሴ ልክ እንደገባሁት ትንሽ
ሊሳደብ ወይስ ምናምን እያልኩ ነበርና እግዚአብሔር ሮርተኝ ትንሽ ከታገስኩ በኋላ ነገሬው ሳይ ሳመዛዝን በጣም የገባኝ ነገር አንድ ነገር አለ። ይሄ ምንድነው? የያዛችሁትን መንገድ እኔ ትክክለኛ ነው። ለምን በገንዘባቸው እንግዲህ ቤተክርስቲያን ገንዘብ ላለው ለባለ ሀብቱ ለገንዘብ ጉዳይ ነው በቃ ወይም ማርካቶ ልክ እውቀት ላለው ሳይሆን ከእውቀት አልባ ለሆነ ሰው እያስተናገደች ያለችና ሊቃውንቱ ምሁራኑ የታሉ ከተባለ እንግዲህ መንገድ ላይ ነው የወደቁት የሉም። ስለዚህ ይሄ ትክክለኛ ዶግማ የቤተክርስቲያናችን ስርዓት የሚመለስ ይመስለኛል። ብቻ አሁን ጅማሮ ነው። ነገ ከነገ ወዲያው ከዚህ የተሻሻለ ወደ ምስጢር ወደ ውስጥ ወደ አመራር በኩል ወደ ጠቅላይ ቤተ ክህነቱ ወደ ሀገረ ስብከቱ ያለው ክፍተቶች የቤተክርስቲያናችን ዋናው እነዛ ክፍተቶች ነቅሎ በማውጣት ደግሞ ማጋለጥ መሆን አለበት። ምክንያቱም የአንዳንድ ግል ሰዎች የግል ሰው ፐርሰናል እንትኖቹ እንዳይነካ አንዳንድ ጥንቃቄ ያስፈልጋል። ዋናው እኛ አሁን ጥላቻችን ከሰው ጋር ሳይሆን ያየሁት ከአስተዳደር ከማናጅመንት ጉዳይ ነው፣ ከስርዓት ጉዳይ ነው። ስለዚህ ቀጥሉበት። አንዳንድ ሰዎች ግን ማስተዋል ያስፈልጋል። ከምን አንጻር ነው አሁን ሰው እንደዚህ የሚለው ከምን አንጻር ነው ብሎ በሌላ አንግሉ ማየት ነው እንጂ በቀጥታ ለምን እንደዚህ ያርጋል ብለን እንትን ማለት መፍረድ የለብንም የሚል ሐሳብ ነው ያለን። አመሰግናለሁ። ቃለ ሕይወት ያሰማልን። ትክክል ነው። ሰው ሳይገባው ይሳደባል፣ ብዙ ነገር ይላል። እኔ ግን ምንም አይመስለኝም፣ ምክንያቱም ስላልገባው ነው ብዬ ነው የማስበው። ስለዚህ ይሄ ደግሞ የሚወጣው በአንድ ቀን አይደለም፣ ተደራጅተን ተሰብስበን አንድ በመሆን ብቻ ነው። በክስም አይደለም፣ ራሳችን ብቻ እግዚአብሔርን እንዘን ድንግል ማርያምን እንዘን፣ በቃ አለቀ። ስለዚህ ሁላችንም መተባበር አለብን። ምክንያቱም በአሁኑ ሰዓት ቤተክርስቲያን እየተመራች ያለችው በተማረ ሳይሆን ባልተማረ ነው። ቤተክርስቲያን እየተመራች ያለችው ቤተክርስቲያን ውስጧ ለምሳሌ የተማረ ቤተክርስቲያን ውስጥ ገብቶ ቢሆን ያያችሁት ቪዲዮ አለ፣ እንዲህ የሚያደርግ አይደለም ነበር። ምክንያቱም አንድ አባት ሲያስተምሩ አልሰማችኋቸው? ቁንጫና ዝንብ ደፋር ነው፣ ተነስቶ አናት ላይ ይወጣ ይችሉ ነበረ፣ አናት ላይ ማለት ነው። ስለዚህ ዝንቦች፣ ቁንጮች ቤተክርስቲያን ወሯታል በአሁኑ ሰዓት። ስለዚህ አንድ ሆነን ተባብረን ይሄን ቻናል ስከፍተው አሌን መታሰር ይመጣል፣ መሰደብ ይመጣል፣ መደብደብ ይመጣል፣ ብዙ ነገር ሊመጣ ይችላል። ይሄን አሌን ሙሉ በሙሉ ፈርሜ ነው፣ ምንም የሚያስጨንቅ ነገር የለውም። ስለዚህ አንድ መሆን አለብን። ድምጽ ቃለ ሕይወት ያሰማልን። ዘመኑ እንኳን ደህና መጡ። መርካቶ ይባርክ። አዎ አንድ ደቂቃ ተጠቅሙ። አጠርጠር እያደረጋችሁ መርካቶ ይባርክ። አሜን። እሺ አባታችን እውነት ነው። የተነሱት ሀሳቦች መልካም ናቸው። ያው ብዙ ሰው አለ። ያው እንደሚታወቀው አላማው እየገባቸው ብዙ ሰዎች እየመጡ ነው። እንግዲህ ያወነ መርካቶን እድሜያቸውን ያሳጥራልና ያው አሁን እያለ ነው። በጣም እውነት ለመናገር በዚህ ዘመን አንድ ጊዜ ካደና መናፍቃን ይሻላሉ። አሁን በዚህ ዘመን ማለት ነው። ምክንያቱም እነሱ አንድ ጊዜ ወጥተዋል፣ ተለይተዋል፣ ሐሳባቸውም ይታወቃል፣ መልስ ለሚገባው መልስ ይሰጠዋል። ለሚያምን ያምናል፣ ለማያምን ደግሞ ባለበት ይቀጥላል። እና አሁን እየረበሸን ያለ ቤተክርስቲያኗን መጠለያ መጠጊያ አድርጎ ገንዘቧን እየበዘበዘ የአባቶቻችንን ቦታቸውን ይዞ ምዕመናንን የማይጠብቅ ሰነፍ እረኛ ነው የገጠመን። ለዛውም እረኝነቱ ያልተረጋገጠ በፎርጂድ ዶክሜንት የታገዘ ብዙ እረኛ ሞልቷል በዚህ ዘመን። አጭበርባሪ ለተኩላ የሚሰጥ እረኛ የምናውቀው ብርቱ እረኛ፣ የማያንቀላፋ ትጉህ እረኛ አምላካችን እግዚአብሔር አለ። ከሱ ቀጥሎ ደግሞ በእረኝነት ያሰማራቸው ሐዋርያት፣ ከዚያም አሁን ያሉት ንጹሃን አባቶቻችን ካህናት አሉ። ከነሱ በስተጀርባ ግን ሰነፍ እረኛ ሆኖ እጠብቃችኋለሁ እያለ ለተኩላ የሚያጋልጥ ውስጡ አመፃንና ሽንገላን የተሞላ እረኛ ሞልቷል በዚህ ዘመን። ያ እረኛ ምንጩ ደግሞ ማን ነው ከተባለ አቡነ መርካቶ ነው። ምንም ጥያቄ የለውም። ያ አቡነ መርካቶ ምንጫቸው እሱ ሆኖ እሱ ሁሉንም ነገር እየተቀበሉ መንጋውን የሚበትኑ ብዙ እረኞች አሉ። እና እነዚህ በቅርቡ ተነቅቶባቸው አንድ አቅጣጫ ተወስዶባቸው መሄድ ኃጢአተኛውን በንስሐ እንመልሳለን፣
ያላመነውን ደግሞ በቅዱስ ወንጌሉ እናሳምናለን። ተማሪዎችን እያስገባ እየደፈረ ገነት መንግስተ ሰማይ የመቀላቀል